ከእንቅልፌ እንደተነሳው እጆቼን ወደ አምላኬ ዘረጋውና የተለመደ ጸሎቴን ጀመርኩ። ዛሬ ግን እጅግ አምብሬ ነበር። እንደ በፊቱ እንዲህ አቋሙ እንዲያ አስተሳሰቡ እንደዚህ ሆነውን የሁል ጊዜ ህልሜን ስጠኝ ብዬ ጎንበስ ቀና አላልኩም። እንደሌላው ቀንም ተለሳልሼ አምላኬን አልለመንኩትም። ይሁንልኝ አሜንም አላልኩም። ብቻ ጸሎቴን ውስጥ ብቻ ቃወትኩት። ስጮ ስመናቀር ይታወቀኛል። እንዴት ለኔ የሚሆን የአጥንቴ ፍላጭ፣ የስጋዬ ቁራጭ፣ የፍቅሬ ዘማሪ፣ የነፍሴ አጣማሪ እንዴት አንድ ይጠፋል? አረ በምን ሂሳብ ነው? በምን ስሌት ነው? አረ አምላኬ ተመልከተኝ። አረ በእናት እንደተመናቀርኩ ነበር ከቤት የወጣሁት። በቀዳሚው ምድር ጠዋት ግን ረዥሟ ሰፈራችን በሙዚቃ ደምቃለች። 2 ጊዜ አግብታ 2 ጊዜ ፈታች ሳቢላ። ብቸኝነቴን ነው እኔ የማስታውሰው። አልጀመርኩም ነበር ፍቅር ከሌላ ሰው የሚለውን ሙዚቃ እየዘፈነች አለፍኳት። ከተዋወቁ የነገ እሑድ ሳምንት የሚሞላቸው ሳራና ግርማ እኛን ነው ማየት በሚለው ሙዚቃ ግርማ በተከራየው ቤት እየቀወጡት ነው። ባለፈው የቀበሌ ፕሮግራም ላይ ለመጀመሪያ ጊዜ ዘፍኖ መብራት ሄዶበት ያቋረጠው ካሊዶ ስንት ያየሁብሽ ሙዚቃ ህይወቴ የሚለውን ዘፈን በተመስጦ እያንጎራጎረ ፀሐይ ይሞቃል። ሚስቱ ወልዳ ራሱ የሚያርሳት ተመስገን የአራስ ልጁን ጨርቅ እያጠበ ተማር ልጄ ወገን ዘመድ ሀብት የለኝም ከጄ ይላል። የ70 ዓመቱ አዛውንት ጋሻ አንዳርጌ ጋቢያቸውን ተከናንበው በጥንት በጠዋቷ ራዲዮ ናቸው የቅዳሜ ጠዋት የህፃናት ፕሮግራምን እያደመጡ ነው። ልጅነቴ ማርና ወተቴ ትላለች ራዲዮ ነው። ጋሻ አንዳርጌ ደግሞ እውነት አሁን እሳቸው ይሄንን ልጅነት እያሉ ራሳቸውን ያወዛውዛሉ። ከሰፈር ወጥቼ እምባዬ ጋር የ4 ኪሎ ታክሲ ተጋፍቼ ገባው። ከጋቢናው ጀርባ የመጀመሪያው መቀመጫ ላይ በመስኮቱ በኩል ተሰየምኩ። አሻግሬ በመስኮቱ የአምፒርን ፊልም ፖስተሮች እያየሁ ነው። መኪናው ጋር ጉዞ ልክ ከመጀመሩ በፊት ረዳቱ ሂሳብ አለ። ቦርሳዬ ውስጥ ምንም ዝርዝር ስላጣው ለረዳቱ ይቅርታ ዲጄው ያለኝ ብቻ ነው ብዬ 100 ብር ሰጠሁት። ረዳቱ ግን ቀወጠው። እንዴት ለብር ከ50 መንገድ 100 ብር ትሰጭኛለሽ ብሎ ወረደብኝ። አይረብሽም እንዴ እያለ ተነጫነጨብኝ። እስካሁን ያላስተዋልኩት አጠገቤ የተቀመጠው ልጅ ረዳቱን አቦ ራስ ይደብር እንጂ ይቅርታ ብለህም እንዴት ሆናል እንዴ ያልከፈለች አስመሰልከው እኮ ብሎ ብር ከ50 ሰጥቶ ገላገለኝ። 100 ብሬን ሊመልስና ሊናገረኝ ወደ እኔ ሲዞር ግን ነፍሴ ባፌ ልትወጣ ምንም አልቀራትም። የፈጣሪ ያለ የጠዋት ማታ ልመኔ፣ የዘውትር ጭቅጭቄ፣ የህልም አለሜ፣ የምኞት ምኞቴ እውነት ራሱ የግራ ጎኔ አጠገቤ ተቀምጦ ስለኔ እየተከራከረ ነው። ገረመኝ። ቤት አርጎ እንዳመጣልኝ እሱ ይወቅ። የጠዋት ምሬቴ እንደዘራ ገባኝ። ገና ቃል ሳልተነፍስ የባህር ዳር ልጅ እንደሆነ ስሙ ሚኪ እንደሆነ እዚህ አዲስ አበባ ዩኒቨርሲቲ 4 ኪሎ የተፈጥሮ ሳይንስ ግቢ 2ኛ ዓመት ተማሪ እንደሆነ ነገረኝ። የት ሰፈር ልጅ እንደሆንኩም ጠየቀኝ። የፒያሳ ልጅ እንደሆንኩ ነገርኩት። በጣም ደስ ብሎት የፒያሳን ዝና ሀረር እንደሚሰማና አሁን ደግሞ የበለጠ ማወቅ እንደሚፈልግ ነገረኝ። ፍቃደኛ ከሆንኩ ፒያሳን ባሳየው ደስ እንደሚለው በጣፈጠ አንደበቱ ጠየቀኝ። ሳይደግ ሳይጣላ ይላል እንዲህ ነው። ደስታው የኔ እንደሆነ በደስታ ነገርኩት። ይህኔ ረዳቱ በእኔ ተነሳ ይጠባበሳሉ ብሎ የገላመጠኝ መሰለኝ። ግን ይሄ ይገርማል ብዬ በሀሳብ ከነፍኩ። እኔና የአምላክ ስጦታዬ ሚኪ ተጣምረን ጎረቤቶች ግርማና ሳራ እናንተ ነው ሲሉን
አብሮነታችን ጋሻ እንዳርጋቸው ከነ ሬዲዮ ናቸው ሲመርቁት፣ ካሊዶ በሰርጋችን ላይ ሲዘፍን እንደ ተመስገን ልጄን ተማር ልጄ ስለው ድንገት ረዳቱ እቴ መጨረሻው እኮ ነው ረጂ አለኝ። ሽምጥ ጋልቦ ይዞኝ ከሄደው ሀሳብ ደንብሬ ባነንኩ። ዞር ስል እህቴ መጨረሻ እኮ ነው ረጂ አለኝ። ኦ ማይ ጋድ ባነንኩ። አይገርም። ዞር ስል ሚኪ አጠገብ የለም። መኪናውን ባማትር ብቻዬን ቀርቻለሁ። እየተርበተበት ወረድኩና ረዳቱን ይቅርታ አጠገብ የነበረው ልጅስ አልኩት። ስትዘፍኝበት ጊዜ ምን ያርግ? አይንሽን አይቶ ወረደ ድዝዝ ብሎኝ ተፈተለከ። መሀል 4 ኪሎ ላይ የጨዋ አመድ ሆኜ ቀር። ከሰው ሁሉ ከወንድ ሁሉ ሚኪን ፈለጉት፣ ክላገኙ አልቻልኩም፣ አጣሁት። ድንጋጤ ሲበርድልኝ ወደ 4 ኪሎ ዩኒቨርሲቲ ከነፍኩ። እዛም ፈለግኩት። ግቢ ውስጥ ለመግባትም ተከልዬ ከጥበቃዎቹ ጋር ሰጣ ገባ ገጠምኩ። ቢቸግረኝ ከግቢው የሚወጡትና የሚገቡትን በሙሉ ሚኪን የሚያውቁት እንደሆነ መጠየቅ ጀመርኩ። ማንም አውቃለሁ ያለኝ ግን አልነበረም። ምነው አምላኬ አሳይ ተነሳኸኝ ለምን እያልኩ በማጉረምረም ቀኑን እያመሻሽ ላይ ወደ ቀዝቃዛው ቤቴ ስመለስ ሰፈሬ ደምቃለች። በእርግጥ ሁሌም ወደ ማታ ላይ ወጣቱ ጥንድ ሆነው ይዞራሉ፣ ወክ ያደርጋሉ። የልጆች ጩኸት፣ ሳቅ፣ ጭፈራቸው በአንድ እግር አብሮ ሰፈሩ ይቆማል። ጋሽ አንዳርጌ ያቺ የምትሞቀውን ጋቢያቸውን ተከናንበው የልጆቹን ሳቅ ጭቅጭቅ ይመለከታሉ። ቢያረጁ አራዳ ናቸው፣ ወደ ገባቸው ናቸው። እንደምን ዋሉ ማለቴ እንደምን አመሹ። ወይ አንቺ መቼ ሆኑ 2 ሆነሽ መዝገቢው። አይ ፋዙካ ከላይ ነው ትእዛዙ፣ ግን አይቀርም በቅርብ። አይ አንቺ ቆመሽ እንዳትቀሪ፣ እኛም ድግስ ለመብላት ወልደሽ እንደነዚህ ልጆች ሲጮሁ አንቺንም ለማየት እኮ ያብቃሽ ነው የምንለው። ያ አይከፋም። ኧረ አሁንም አይቀርም፣ ምን ይታወቃል። ነገ 2 ይመጣለሁ። ላምባሉ አለበት ኩበት ለቀማ አሉ። እውነት ነው። ምንም ሳናወራ ስለ ፍቅር በተስፋየውም ነገ ቀልድ ነው እያልኩ ወደ ቤት ይዘው ያደረኩትን ጫማ በብርሃን ፍጥነት ጥዬ ውዱ አልጋዬ በጀርባዬ ውዱ አልጋዬ ያው እኔም ውዱ አልጋዬ ወደዛ ተዘርሬ የቀኑን ሀሳብ ጀመርኩ። ወይኔ ደናች የገባውን በራሴ ድክመት አጣሁት እያልኩ ከራሴ ጋር እሟገታለሁ። ድንገት ግንባሬን እየሳመ ጸጉሬን እንደማሻሸት ሀውዬ የዛሬዋ ቀን በጣም ደስ የምትል ናት፣ አንቺን ያገኘሁበት ደስ የሚል ጊዜ ዋው ብሎ ከንፈሮቹን ልስመው ስጠጋ አይኖቼን ገለጥ እንደማድረግ ሲል ያቀፍኩት ራሱ ነው ቁጭ። ወይኔ ልጅት እንዲሁኝ ልቀር ልቤ በሚኪ ተወክቶ። አሁን ግን ምን የሚሉት መቃሸት ነው? ምን አለ አሁን ያየሁት እውን ቢሆን። ኧረ አምላኬ የተለመነኝ ባልጠፋ ለእኔ የአጥንቴ ፍላጭን አጣው። ወይ የባህር ዳር ሸበላ ልቤን በፍቅር ዋክቶት ቁጭ። መንጋቱ አይቀር ነጋ። የጠዋት ጸሎቴ ከሌሎች ቀን የተለየች ነች። እጆቼን ወደ አምላክ ይዘረጋውና ሚኪዬ እኔን ያርግልኝ፣ ማታ የቃሸሁትን ዛሬ ላይ እውን አርግልኝ፣ አሜን። አረ ተመልከተኝ፣ ከቤት ወጥቼ ወደ 4 ኪሎ ግቢ የሚወስድ ታክሲ፣ እዛ ግርግር ውስጥ ነኝ። እዛ ሚኪ ያገኘኝ ቦታ ተቀምጬ ማሰብ ጀመርኩ። አዎ ከዛስ ከታክሲ ወርጄ 4 ኪሎ ግቢው ጋር ፊቴን ቀና ሳረግ የማላምነው ልቀበለው ማልችለው እዛው በቆምኩበት እንባዬ ዱብ ሽንቴንም እንደመልቀቅ አረገኝ። አልቀረም በጀርባዬ ከፊት ባየው
ምን ልሆን ነው? በቃ ከዳይ ማለት አይደል? እኔን በሌላ ሴት ተካኝ። አዎ ያቀፋት ሴት አንዱ ልቤ ሂጂና እንዴ አንቺ አጣፊያት በያት። ምን ጠብቂያለሽ? ተወጁል በዛ ላይ እሱ ላይ አሁን ይችላል ገና ትናንት ያደረገው ልብስ ነው ብለሽ አይደል? ኧረ ባረገልኝ። እንዴ ምንድን እያደረኩ ነው ደግሞ? ሌላኛው ልቤ አንቺ ለየልሽ ማለት ነው። ገና ለገና ፍቅር ያዘኝ ብለሽ ያውን በአንዴ እይታ እንዴ! ከሁለቱ ሀሳቦች ጋር እየተሟገትኩ ሚኪና ልጅቷ ተቃቅፈው እንደመቆማሉ። ድንገት የኔን ሁኔታ ያስተዋለው ልጁ እናቱ ምን ሆነሽ ነው? የመጀመሪያሽ ነው እያለ ጃኬቱን አውልቆ ሰጠኝ። በዛ ድንገት ምን ነው የበረደኝ ይመስላል ወንድም? አይ ከኋላሽ ላለ የሴቶች ጉዳይ ነው ከኋላ አለኝ በተቆራረጠ ድምፅ። ኦ ማይ ጋድ ወይኔ ወደ ኋላ እጄ ልክ ሄዳ በስ ወይ ምን ማድረግ እንዳለብኝ ግራ ገባኝ። እንዴ ምንድን የተፈጠረው? ቶሎ ብዬ ልጁ የሰጠኝን አመስግኜ ወገቤ ላይ አሰርኩ። ግን ምን ልርዳሽ? አይኖችሽ በእንባ ተውጠዋል። በዛ ላይ ወደዚያ የተመለከትሽ ነው። አይ ምንም አልሆንኩም። ያ ልጅ የሞተው ወንድሜን ይመስላል። እንዴ መልኩን ሳተው ይመስላል አይገብድም? አይ አቋሙ ትከሻው ስለሚመስል ነው። ወይኔ አይዞሽ በቃ ናቲ እያለ ልጁ መጣራት ጀመረ። እንደዛ ፔሬድ እስኪመጣ ድረስ ያስደነገጠኝ ልጅ ሚኪ አለመሆኑን ሳቅ የደስታ ማልቀስም ቃጣኝ። ግቢ ተማሪ እንደሆኑ ሲነግሩኝ የተፈጥሮ ሳይንስ ተማሪ ሚኪ የሚባል ስጠይቃቸው አናውቀውም። አይ ጋሻ እንዳርጌ በቃ እንዳሉትም ቆሜ መቅረቴ ነው። ደግሞ በሙሉ ልቤ ሁለቱኝ ይመጣለሁ። መቀደድ ሰዓታት፣ ቀናት፣ ወራት ተተክተው ይኸው ድፍን 1 ዓመት ሞላኝ። አዎ 1 ዓመት። ከ1 ዓመት በኋላስ የሚወጡት የሚገቡት በሙሉ ሚኪን ያውቁት እንደሆን መጠየቅ ጀመርኩ። ማንም አውቃለሁ ያለኝ ግን አልነበረም። 4 ኪሎ ግቢው ጋር ሚኪ የሚመጣ ምናልባትም የሚገባ ከሆነ ብዬ ዘንድሮም እየጠበቅኩ ነው። ምናልባት ደግሞ በገና ማዕበል ተጭሮ ከሆነ ባህር ዳር ልፈልገው ልሄድ እንዴ ብዬ አስባለሁ። ደግሞ የሚመጣ የሚገባውን ተማሪ፣ አስተማሪ፣ ሰራተኛ ሁሉንም እጠይቃለሁ። ብቻ አሁንም 4 ኪሎ አለው። ግቢው አያቀኝም እንጂ በአዲስ አበባ ዩኒቨርሲቲ 4 ኪሎ የተፈጥሮ ሳይንስ ግቢ አካባቢ ምንም ግሬድ የሌለኝ 2ኛ ዓመት ተማሪ ሆኛለሁ። አስተማሪውን ተማሪውን ሁሉ ጠይቃለሁ። ብቻ አሁንም ተስፋ ያልቆረጠው ልቤ 4 ኪሎ አለው። ግቢ አያቀኝም እንጂ በአዲስ አበባ ዩኒቨርሲቲ አሁንም ተማሪ ነኝ። ያቺ ምታተኛ ቀን እኔና ክብሮሜን ጓደኛ አርጋናለች። ሹራቡን አመስግኜ ልመልስለት ስል ነው በጣም ረጅም ሰዓታት አብረን አሳልፈን የተግባባ ነው። ከመግባባትም በላይ አብረን መዝናናት፣ ምግብ መብላት፣ የሚኖረን ጊዜ ከሱ ጋር ነው። አልተሳሳትንም እንጂ ፍቅረኛሞች እንደሚሆኑት እንሆናለን። እኔ ግን በሀሳብ ባህሯኛለሁ። ቁጭ ብዬ ይዊ አንቺ ወደኔ እየተጠጋ ድንገት ሳላስበው ከዓይኖቼም ባዘለላ ዱብ እያለ ይወርዳል። የወረደውን ባይን ከናፍሮቼ ጋር ደርሰው ከንፈሬን እንደመንከስል ጫውጫው የሚል ነገር ክብሮሜ በደንብ ተጠግቶኝ ምን ሆነሽ ነው እንዴ? ምን ሆነሽ ነው አንቺ ልጅ? አለቅሳለሁ። አረ ህይወት ታስጨንቀኝ ንገሪኝ። 2 ዓመት ሙሉ ያስኩትን ዛሬ ላይ አልቅሼ ሊወጣልኝ አልቻለም። በዛ ላይ አንደበቴ ስለ ሁሉም ነገር ማውራት አቅቶታል። አዎ ግን ዛሬ ይወስናለሁ፣ ነግረዋለሁ። ጨክኜ መንገር አለብኝ። ይህንንም አድርጌዋለሁ። በቃ ስለ ሁሉም ነገር ነገርኩት። እንዲህ አንቺ
ለምን ደብቀሽ ነው? ምን ሆነሽ ነው ይዊ? አረ ትገርሚያለሽ። በቃ አጣልቅሽን ያገኘዋለሁ እንደምንም ብዬ። ባገኘው እንኳን ውስጤ እንደዛ ስላለ ደስ ብሎት ጉንጩን ስሜ እንባይን ጠራረኩ። ሰዓቱ ሄደ። በቃ ልሂድ። ክብሮሜ በቃ እስከ ሳምንት አንገናኝም ማለት ነው። ትናፍቀኛለህ እኮ ታውቃለህ። እስከ ዛሬ እናንተ ማንም የቀረብኩት የለም። ይኸው ያውቃለሁ። እኔም ከአንቺ በላይ እኮ ትናፍቀኛለሽ እውነት። እሺ ደግሞ ያው ቢዚ ሆኜ ነው። አገኝሻለሁ። ሰፈር አካባቢ ደርሰን ትንሽ ጨለም ስላለ ጋሻ እንዳርገ የሉም። ደስ አለኝ። ቢኖሩ እንደሚያስገቡት 100% እርግጠኛ ነኝ። የምንቆምበት ቦይ ጋ ነበር። ሳላስበው ውስጡ ገባው። እኔን ለመውጣት እጁን ዘረጋልኝ። እኔም ባጸፋው ወደ እሱ ሳብ ሲያደርገኝ ደረቱ ላይ ያዘውን እጄን ወደ ልቡ አስጠግቼ አይን ላይን ተያየን። እኔ እጄን ወደ አንገቱ የማላቀው ስሜት ከላይ እስከታች ነዘረኝ። እሱ ቁና ቁና መተንፈስ ጀመረ። ምንም ቃል አልተነፈስኩም። አይኖችን ጨፍኜ ስጠቀም እንደኔ ሀሳብ አንቺ አታፍሪም? ሚኪን እያሰብሽ ሌላ ሰው ልትስሚ? ኧረ ተይ። ምን ችግር አለው? አዎ ግጥም አድርገሽ ሳሚው። ተወች የለ ምን ችግር አለው? ሌላኛው ልቤ ሆይ ልጅት፣ አረ ምን እየሆንኩ ነው? በሁለት ሀሳብ ውስጥ ሆንኩ። ከየት መጣ የሚያስብል የመኪና መብራት ላያችን ላይ በቅስበት እጅን ወደ ራሴ ሰብሰብ ብንድል አደረገኝ። ቻው በቃ ይቤ ሶሪ፣ ምንም አይደል። እኔ ወደ ቤት፣ እሱ ጉዞውን ቀጠለ። ዞር እያልኩ ማየቴን አልተውኩም። ምንም እንኳን ድቅድቅ ጨለማ ውስጥ ብሆንም አልፎ አልፎ የመኪና መብራት ያሳየኛል። እቤት ገብቼ በሬን ቆልፌ ውዱ መኝታ ቤቴ እያመራው ልክ እንደደረስኩ በእጅ ያስኩትን ቦርሳ፣ ጫሜን፣ የቅንጡ አጣጣል ጥዬ ልክ ስራው ላይ የደከመ ሰውነት ይመስል እንደ ተወርዋሪ ኮከብ ተወርውሬ አልጋዬ ላይ ዘፍ ብዬ የተፈጠረውን ማሰብ ጀመርኩ። ምን የሚሉት ማቀላወጥ ነው? ምነው አምላኬ ሚኪን የባህር ዳሩን ሸበላ፣ አዎ በቃ ልቤ ወስዶታል። እንደው ለእኔ ይሄ ልጅ ብታረግልኝ። ኧረ ተነመነኝ፣ ተመልከተኝ እንጂ እኔ ከዚህ ሰፈር አፍልዳን። ኧረ እንደ ሰው አባወራ አላት ይባል ቤቴን በቃ። አዎ ሌላ ወንድ በዚህ ሰዓት ከሚኪ ሌላ በዚህ ሁኔታ ውስጥ ሳላቀው የሞት ያክል የሚቆጠር እንቅልፍ ይዞኝ ጠረግ። ጠዋት መከረኛ ውሃ ለመቅዳት ሌሊት 10 ሰዓት የተነጫነቱ ተነስቼ ቧንቧ ጋር ስደርስ ድርቅ እንደገባ ቧንቧ የለም። ብቻዬን እየለፈለፍኩ እያለ ጋሻ እንዳርጌ ወደ ቤተ ክርስቲያን የሚሄዱበት ሰዓት ስለደረሰ ተነሳው። እኔ ምልሽ የቀኑ እብደትሽ አልበቃ ብሎሽ በሌሊትም ጀመርሽ? አይ ምን ባኩት፣ ልብስ ላጥብ ነበር ውሃ ልቀዳ ግን የለም። ውሃ በጸሎት ሆነ እኮ ዘንድሮ። በያሁን ተኝ፣ እኔ ጋር የተቀዳ በርሜል አለ። ለመጠጥ ባይሆንም ለልብስ ይሆናል። እሺ ደህና ደሩ፣ ሰላሙኝ። መች ተነስቼ ሞባይል ሰዓቴን ሳይ ሰዓቱ ሄዷል። የተለመደውን ጸሎቴን ካደረግኩ በኋላ ለአመኑ ቁርስ ቢጤ ጣል አድርጌ እስራኤል ልሰራ ጎንበስ ቀና አልጀምር። ጋሻ እንዳርጌን አመስግኜ አጠባውን ተያዝኩት። ከቤተ ክርስቲያን መልስ የጠዋት ፀሐይ መሞቅ ልማዳቸው ነው። እስሬ ወንበር አስመጥተው ቁጭ አሉ። እኔ የምልሽ ግን አይበቃም ይሄ ብቸኝነት? እድሜውም እንደዋዛ ይሄዳል። እውነት ነው ይሄዳል። እኔ መቼ አይቶኝ ፈጣሪ አልኩ በልቤ። እውነት ነው፣ ልክ ኖት። ያው መች ፈጣሪ ያላለውም እንጂ እኮ ኧረ ልጄ እንደሱ አይባልም።
አይባልም። ፈጣሪ እኮ መንገዱን ይከፍተዋል። አንቺ ስትሞክሪ ያላይ እንዴ? መሞከር እኮ አለብሽ የኔ ልጅ። እውነት ነው አልኩ በልቤ። አጉረመርማለሁ። መቻየኝ ፈጣሪ። አዎ መቻየኝ። በዚህ ሁኔታ ተለያየን። ከምክሬ ቀዶ ልከፋለኝ። ክሮሜ ለስራ ከሄደ ጀምሮ እቤት ነው ሙሉ። አይገርምም? ሰኮንድ፣ ደቂቃ፣ ሰዓታት፣ ቀናት አስቆጥሮ ዛሬ ድረስን። ክሮሜ ይመጣል። በሀሳብ ጋለብ ጀምር። የስልኬ ጥሪ ከሄድኩበት ዓለም አስበርግጎ አስወጣኝ። ክብሮሜ ነው። ሀይ ክብሮሜ፣ እንዴት ነህ? መጣክ? ይዊ እንዴት እንደናፈቅሽኝ። አዎ እየመጣው ነው። በዛ አብረን እንበላ። እሺ ብዬ ዘጋሁት። ክለም ቤት አልጋብዘውም። ልስራና ቤቴን እንደውም ቤቴን ላሳየክ ብዬው እኮ አላቅም። አዎ እጄን ወደ ስልኬ ሰድጄ ደወልኩ። ቤት ምሳ ልጋብዝክ? በደስታ በቃ እመጣለሁ። እንዴ ሰፈር ስለሽውልሻለሁ። ምግቤን ሰርቼ ዛሬ ያለ ትሮ ሻማ አብርቼ ሳሎን ያለው የመሬት ፍራሽ ላይ ጋደም እንዳልኩ የሳሚዳን ዘፈን ሲጀምር ከየት እንደመጣ ባላቅም በጣም እንደከፋው ሰው መንሰቅሰቅ ጀመርኩ። ዛሬ ምሽት ልዩ ናት ለእኔም አንቺም፣ የእኔ ፍቅር አብረን የምናከብረው በጨረቃ ብርሃን በኮከቦች። ይብዬ ለምን ታለቅሻለሽ? አጠገቤ ነሽ እኮ። ግንባሬ እንደመሳም እያለ እሺ እያልኩ ልስመው ስጠጋ በሬ መንኳኳት ጀመረ። ከገባሁበት ቅዠት አስወጣኝ። ምን አለበት በቅዠት እንኳን ብስመው እያልኩ እየተነጫነጩ ልክ ልከፍት ስል በሬ ስር ያለውን መስታወት ሳየው አይኔ የበርበሬ ታናሽ መስሏል። ልክ ስከፍት ጋሽ አንዳርጌ መች እሷ የሙዚቃ ከፍታ ትሰማለች ብለክ ነው እያሉ ያወራሉ ከክብሮሜ ጋር። እንዴ ክብሮሜ ደውላለሁ ስላልክ እኮ እየጠበቅኩ ነው። ግቡ እንጂ ጨዋቱ። አይ እኔ እንኳን ምርቱ ጉዳይ አለችብኝ። ግባ ልጄ እስቲ የሰው ቤት አስመስሉት አሉና ፊታቸውን አዙረው ሄዱ። እንዴት አለ ክብሮሜ። ወይኔ በአደባባይ ውርደት። ዝም ብለው ሆና ግባ እባክህ። ዋው ቤት ይሸምራል። ሁልጊዜ እንደዚህ ነው ማለት የሻማዎቹ ለስለስ ያለ ሙዚቃ። አዎ በጣም ነው የምወደው። እና ዳንስ አይ ዝም ብዬ ሙዚቃውን ለማድመጥ። ዛሬ እንጀምራለና። ምኑን? ዳንሱን ነዋ። በል መጀመሪያ ምሳ እንብላ። እንዴት ጣፍጣል። መቼም አንቺ አይደለሽም። ምን አልክ አንተ? በል ብላ ሌላ ቁስሽ እና ምን ላርክ? አንተ ቤት ሰርተ ያልበላክ እንደሆነ እኛ እንሰራ ማለት ነው። በጣም ነው የሚጣፍጠው። አመሰግናለሁ። ብላሺ እኔ በቃኝ፣ አንቺ ቢቢ እንዲህ እየተባባልን ምሳችንን ጨርሰን ወደ ሳሎን ተመለስን። ክብሮሜ ያመጣውን ወይን እየተጎነጨን ነው። ድንገት ተነሳና ለስለስ ያለ ሙዚቃ ከፍቶ ወደ እኔ ተጠግቶ እጁን ዘረጋልኝ። ግብዣውን በደስታ ተቀብዬ ተነሳው። እጆቹን ወገቤ ላይ፣ እኔም ባጻፈው አንገቱ ላይ። በቆየን ቁጥር የማላስበው ስሜት ይሰማኝ ጀመር። ከግር እስከ ራሴ ነዘረኝ። ክብሮሜ ረስቼ በራሴ ዓለም ውስጥ ሚኪን ማሰብ ተያዝኩት። በደንብ ተጠጋሁት። አንድ እጄን ይዞት ልቡ ላይ ሲያስቀምጠው ሚኪ እንዴት እንደምወድህ ታውቃለህ? መች ልቤ ያላንተ መች ያስባል? በዛ በስሜት ድምፅ ማለት ስጀምር ድንገት ከላዩ ላይ ያላቋ አስደነገጠኝ። አረሳሽም አይደል? ለምን ራስሽን ህይወት አትኖሪም? ኧረ በለው። እንዴት ክብሮሜ ምንም ይሁን ምን ካላዩት መቁረጥ አልችልም። ውርጅ እኮ አይደለም ብቻ ውስጤ እሱ ብቻ። አዎ በቃ ሌላ ሰው ማሰብ አቃተኝ። እሺ ልሂድ፣ በቃ ልሂድ፣ ልነሳ። ክብሮሜ አላስደበርኩም አይደል? ሶሪ። ኖ ስሜትሽ ነው፣ መብትሽ ነው።
እና ለምን አትቆይም? ሰዓት እኮ ገና 10 ሰዓት ነው። አይ ልሂድ፣ እንደውም ቆየው። ልሸኘው ከበር እንደወጣን ጋሻ እንዳርጌ እንዴ ምን ነው ትንሽ አትቆይም እንዴ አሉት። አይ ልሂድ መሽቷል። ምን ያደርጋል ልሂድ ብላቸው ደስ ባለኝ። ቀጠሮ ስላለብኝ ነው፣ ሌላ ቀመጣለሁ። በልጅ አትጥፋ ብቅ በልኛንም ለመጠየቅ እያሉ እኔን ግልምጥ እያረጉ ኧረ ፋዘር አሁንማ ቤተሰብ ሆን አይደል እመጣለሁ። እኔ ቤት ከብቼ ሳሎን ከሚገኘው ፍራሽ ላይ ጋደም እንዳልኩ እንቅልፍ ይዞኝ ጥርቅ አለ። ድንገት ሳላስበው ግን የቤቴ በር ክፉኛ ተደበደበ። እየተነጫነሱ ስከፍት ክብሮሚ ምነው ቃሪ ያስተክረው ለዚህ ቢል ግርግርሽ ነው እንዴ? ምን ግባ በአሁኑ ሰዓት ብታገኘው ደስ የሚልሽ ሚኪ ነው አለ ክብሮ። ምን ማለት ሚኪ ነው ወይ? ክብሮሚ ምንድን ነው አስጨነከኝ እኮ እንትናል ሚኪን አገኘሁት። ማይ ጋድ ክብሮሚን ያላምንም። ምን የደስታ ወይ የሀዘን አይሉት መንቀጥቀጥ፣ እንባ መፍሰስ ምናምን ጀምሪ። አፌ እንደ ህፃን ልጅ ኮላታ ክብሮሚ እውነት የኔ ሚኪ? እሺ የት ነው ያለው? የታገኘው? እንደዚህ ሲሆን ምንም አልተነፈሰም፣ ዝም ብሎ እያየኝ ነበር። በጣም አመሰግናለሁ። ነገ የሚውልበትን ቦታ እነግርሻለሁ። እንዳገኘሽው ፍቅርሽን በዛው ግለጪለት። ክብሮሚ ምን ብዬ ልንገርክ? ውለታክ በዛብኝ። ጉንጩን ሳም አድርጌ ወደ አምላኬ ተመለከትኩ። ወይ ይህንን ፖስታ ከዛ ስትመለሽ አንብቢው አደራ፣ የምትወጂኝ ከሆነ እሺ። ክብሮሚ ቃል ገባለሁ። በቃ ቻው። ሰዓት ሄዷል፣ አታድር። አይ እናቴ ቤት ይጠብቅኛል፣ መሄድ አለብኝ። እሺ ልሸኝክ፣ አሁንም መሽቷል። ባይ፣ መልካም ዕድል። አሚን። ክብሮሚ እንደደረስክ ደውልልኝ እሺ። ተመስገን አምላኬ ተመስገን። ማመስገን ጀመርኩ። ነግቶ እስካገኘው ልቤ ይዳልቅ ጀመር። ቅድም የተረፈውን ወይ ነበር እየጠጣው መደነስ ማበር ጀመርኩ። ከአንዱ ክፍል ወደ አንዱ፣ ከሶፋ ሶፋ። አሁን ሙቀት እየተሰማኝ ነው፣ ግን መጠጤን አላቆምኩም። አዎ እየተሽከረከርኩ ነው በደስታ። ነገ የሚሆነው ማሰብ ጀመርኩ። አቅበጠበጠኝ። የምጨብጠውን አጣው። የደጋገምኩ ሰዓቴን ማየት አልተውኩም። እንዴ ዛሬ ሰዓት ወደ ኋላ። ሚኪን እያሰቡ ጭለት ያለ እንቅልፍ። አዎ እንዴት እንደወሰደኝ አላውቀው። ልክ እየተገላበጥኩ ድንገት ስነሳ ሳላውቀው ሰዓቱ 12 ሰዓት 6 ሰዓት አስባለኝ። ኦ ማይ ጋድ! የግድግዳውን ሰዓት ስመለከት እውነት ነው። ነግቷል። አዎ ኦልሬዲ ነግቷል። ምን ሆኜ ነው እንዴ? እንደምንም ተነስቼ፣ ኧረ ምን እንደምንም በርቅቅ ብዬ ተነስቼ ቁርስ ቤት ጣል አድርጌ ጸጉሬ ልሰራ ሄድኩ። ሰዓቱ ደርሶ ሚኪ ወዳለበት ቦታ መራው። ግን እኮ አይለየኝም። መቼም የሰው ልጅ ከ2 ዓመት በላይ እንደዛ ሆኖ አይጠብቅም። እኔ ግን በልቦኔ ስላለ መቼም አልረሳውም። እንደዚህ እያሰላሰልኩ ድንገት ዞር ስል አይን ላይን ተጋጠመን። ተንቀጠቀጥኩ። የሚይዘው የምጨብጠውን አጣው። እንደምንም ብዬ ለማናገር መሞከር እንዳለብኝ ተረዳው። ይቅርታ ወንድም፣ ሰዓት ይዘሃል? 8 ሰዓት ብለው ታቅሻለሁ ልበል? እኔ አላምንም ሚኪ። ኦ ማይ ጋድ እንዴት ደስ ይላል። ደህና ነህ? ሰላም። አንቺ ግን አለሽ? ሲናፍቀኝ ለዘመናት የኖርኩት ትከሻ። ወይ ጉዴ! አሁንም ማባተቤን አላቆምኩም። መንቀጥቀጤንም እንደዛው። ሚኪ እንዴት ነክ? ተለውጣሉ ፈርክ? ምን ታገኘ? ኧረ አንቺ ራሱ ወፍረሻል።
እና በእናትህ ውለታ አለብኝ ምሳል ጋብዝ ብችል ደስ ይለኝ ነበር። ገና ሳይጨርሰው ሐሞት የፈሰሰ። እንዴ ግብዣዬንማ አትናቅ። ለስ አይደለሁም። እንደውም ነይ ላስተዋውቅሽ። ማናቸው? ሂዊ ኤማንዳች ደግሞ የ7 ወር ልጄ ናት። ማራማየት ትባላለች። ልክ እንደተመታሰው ደረቀ ብዬ ቀር። አምላኬ ከኔ ጋር ስለሆነ ብቻ አላስታወቀብኝም። ዋው ደስ ይላል። በጣም ይገርማል። ምኑ? አይ እኔ እንደዚህ ያልጠበኩም ነበር። ምን ይደረግ ብለሽ ነው? በጊዜ መሰብሰብ ነው እንጂ። እና አንቺ ያገባሽ ወለድሽ እንዴ? መቼም አንቺ ላይ ገባ ምትለኛ ነው። ወይኔ ጉዴ ግራ ተጋባው። ወይ ጉዴ ከ2 ዓመት በላይ ያፈቀርኩት ልጅ አሁን መንገድ ላይ ባለትዳር መሆኑን አወቅኩ። ለማንኛውም እንገናኛለን። እሺ እንገናኛለን። ስላወቅኩሽ ደስ ብሎኛል። ሚኪም የሆነ ሰዓት ላይ ስላንቺ አጫውቶኛል። ሲያስጠላ ደግሞ ስላወቅኩሽ ደስ ብሎኛል ይላል እንዴ። እሺ እናመሰግናለን። እሷ ናት እኮ የሆነ ሰዓት ትዝ ይልሻል ፒያሳ ልታስጎብኘን። ኦኬ አጫውቶኛል። ሚኪ አጫውቶኛል ስላንቺ። እሺ ስለተዋወቅሽ ደስ ብሎኛል። ወይኔ ሲያስጠሉ፣ እሷ ስታስጠላ። ስላወቅኩሽ ደስ ብሎናል። እሷ ስትላለች እንዴ እያልኩ ቦዲ እኔም በልቻው። እሺ እንዴ ስልክሽ ስጭን እንደዋወላለን። ኦኬ እዛው ባለቅስ ምንኛ ደስ ባለኝ። እምባይን ተቋቁሜ ልክ ከሆቴሉ እንደወጣው ወደ ሰፈሬ ታክሲ ይዤ መንገዴን ቀጠልኩ። በሰዓቱ አንድ ሰው ቢያገኘኝ የያዝኩትን እንደምዘረግፈው ይታወቀኛል። ሰፈር እንደደረስኩ መቋቋም አልችለው ሆነብኝ። እቤት እስክገባ አጣደፈኝ። ጋሻ እንዳርገኝ ሳያቸው ባሰብኝ። እምባ ይወርድ ጀመር። ጥቁር እምባ። የተኳልኩት ኩል በእምባዬ ተለውሶ ማንባቴን ቀጠልኩ። ስሮጥ ወደ ቤት ገባሁ። ምን ነው ልጄን ምን አገኘብኝ እያሉ ያወራሉ። እኔ ፈጥኜ በሩን ዘግቼ እዛው ተደግፌው ለዘመናት ስጠብቁ የነበረውን ደቂቃ ባልሞላ ጊዜ ውስጥ ወርዶኝ ተረዳው። ልጄ ክፋቺ እንደዚህ እንደምትሆኝ ቀድሜ አውቅ ነበር። አየሽ እኛ የምንፈልገውን ብቻ ነው የምናስበው፣ እስራችን ያለውን አናይም። ደግሞ ሴት ልጅ እሷ ከምትወደው ጋር ሳይሆን ከሚወዳት ጋር ነው መሆን ያለባት እያሉ ሲያወሩ ደግሞ ምንድን ነው የሚቀባጥሩት? ምንድን ነው? ቦታ አልሰጧቸውም። የሰማሽ ነው ልጄ ብለው ወሬውን ቀጠሉ። እና የምትወጂው ከሆነ አንድ ቀን የሚወዳትን ሳገኝ ይሄዳል። አዎ ግን እሱ ወዶሽ አፍቅሮሽ ከሆነ አንቺ ባታፈቅሪውም ፍቅር ያስተምርሻል። አሁን ግራ ተጋባው። እምባይን ጠራርጌ በሩን ከፍቼ በረንዳው ላይ ሆኜ እንዴት ምን ማለት እንደምልችል ምን ማለት እንደማውራ ግራ ገባኝ። እንዴ አንቺ እኮ ሚኪ እንዴ ገና ካፋችሁ ሳይጨርሱ እንዴት አወቁ እያልኩ ጥያቄን ሳቀርብ ስለ ሁሉም ነገር አውቃለሁ አሉኝ። እንዴ ምንድን ነው የሚያወሩት? አዎ ስለ ሁሉም ነገር አውቃለሁ፣ አግብቶም ልጅ እንዳለው። ምን? እንደ ማኮሳተር የሚያደርገኝ ጀመር። ልጄ ክብሮም ጥሩ ልጅ ነው። አይሆን እሱ የሰጠሽን ወረቀት አንብቢው። በጥርፌ የሰጠኝን ወረቀት ላነበው ፈለግኩ። ትዝም አለኝ፣ ረስቼዋለሁ። ወደ መሳቢያ ሄጄ ስቤ አወጣሁት፣ ከፋፈትኩት። አውጥቼ ሳነበው ከዛሬ ነገ ለአንቺ ያለኝ ስሜት ልነግርሽ ስል አንቺ ግን
ያለ ሚኪ ሌላ ሰው ማሰብ እንደማትችይ ተረዳሁ። እንድረሹ ሞከርኩ፣ አልቻልኩም። እኔ ፊልድ ሄጄ ናቲ ስለ ልጅ ሁሉንም ነገር አጣርቶ ነገረኝ። ልጅ እንደወለዱ እኔ ብነግርሽ አታምኝም። አውቄ እንድረሹ ብዬ ነው ብዙ ነገር ያደረኩት። ከዛ በዚህ መልኩ እንድታቂ ያደረኩ ራስሽ። ከምንም በላይ እንደምወድሽ ታውቂያለሽ። ለዘመናት ያንቺን ፍቅር ይዤው ኖሬ፣ አሁን ግን እኔ አላቅም። የማውቀው አንቺ ማፍቀሬ ነው። እኔ ባትሆኝም ሁሌም ሰላምሽ ነው የምፈልገው። ቻው። ዳግም ላንገናኝ እንችላለን። ባለሁበት ቀረቡኝ፣ ባለሁበት። አየሽ ልጄ፣ በእጅ ያዝነው ድንገት እንዴት እንደሚለየን አናውቅም። አሁን ላይ እንግዲህ ለዚህ ልጅ ምን እንደሚሰማሽ አላውቅም። እኔ አጫውቶኛል። ወይኔ ጉዴ! አሁን ግን ሁሉም አለፈ። በእርግጥ ለክብሮሜ ስሜት ነበረኝ፣ ግን እንደሚኪ ላፈቅረው አልቻልኩም ነበር። መጣው ብለውኝ መጡ። እኔ ግን ክብሮሜን አግኝቼ ይቅርታ ብጠይቀው ምን ያክል ደስ ባለኝ። እንዴትስ ብዬ አይኑን አየዋለሁ። ከትንሽ ዝምታ በኋላ ብዬ እውነት ግን ለእኔ ስሜት ነበረሽ? ቀና ስል ክብሮሜ ነው። ከተቀመጥኩበት ተነስቼ ትንሽ እንደተጠጋሁት ክብሮሜ ተንበርክኮ ታገቢኛለሽ ብዬ አይኑ የኔን መልስ፣ አዎ አፋፌን ይመለከታሉ። ዝምታ ሰፈነ። መልሽልኝ። አዎ ክብሮሜ። እጄን ዘረጋውለት። ተያይዘን ማልቀስ ጀመርን። ሁሌም በሆን ከጎንሽ ነኝ ብሎ ግንባሬን ይስበኝ ጀመር። ጋሻ እንዳርጌ እንዲህ ነው ሲሉ እንደማፈር አልኩ። በሉ መልካም ጋብቻ ይሁንላችሁ። አሚን። ይሄ ሁሉ ያደረጉት አባታችን ናቸው። ባለፈው ከፍቶኝ ሲወጣ አጫወትኳቸው። ዛሬ ለእኔም ላንቺም ሽማግሌ የሆኑት አባት። ውይ ደስ ሲል! የዛሬ ሳምንት እሁድ ሰርጋችን ነው። ሚኪ ደግሞ የክብሮሜ ሚዜ ሆኖ ይከሰታል። ተፈጸመ።